አዲስ ትኩስ ነገር ቤተሰብ እንዴት ናችሁ? የተወደዳችሁ የቻናሌ ቤተሰቦች እንግዲህ በሀይሚና በብሩክ መሀል የነበረው ክፍተት ወይ ደግሞ ተፈጥሮ የነበረው አለመግባባት ወይም ደግሞ ሲሰራ የነበረው ቪዲዮ እንግዲህ መቋጫውን አግኝቶ በሳቅ እንዲሁም ደግሞ በቃጠሎ ምሽት ደስ በሚል ሁኔታ ተቋጭቷል፣ ተጨርሷል ማለት ነው። ሀይሚም ብሩክም እንግዲህ ተስማምተው ተግባብተው ተነጋግረው ለሷ ያለውን እምነት ያለውን መተማመን በደንብ በጋዱ እሷም የሴትነት ክብሯን ጠብቃ ጥንካሬዋን፣ ጀግንነቷን፣ ጉብዝናዋን የመሰከረላት ቪዲዮ ተለቆ ብዙዎቹም እንግዲህ ደስ ተሰኝተው ደስታቸውን ሲገልጹ አምሽተዋል። ነገር ግን አንድ ደስ የማይል ተመልካች ጋር ያለ ቅሬታ ወይ ደግሞ ቅራኔ አለ። እሱም እንግዲህ ሀይሚና ብሩክ ቤት ውስጥ የሚኖር አንድ ሶስተኛ ወገን አለ። እሱም ማን ነው? ሚፍታ ነው እንደሚታወቀው ማለት ነው። በሚፍታ ጉዳይ እንግዲህ ብዙ ነገሮች እየተወሩ ይገኛሉ። እውነታው ምንድን ነው የሚለውን ነገር እንግዲህ በደንብ ሀሳብ እንሰጥበታለን ማለት ነው። በቅድሚያ ግን እንዴት ናችሁልኝ ውድ የቻናሌ ቤተሰቦች? ቪዲዮን ስትጀምሩ ላይክ አድርጉ፣ ስትጨርሱም ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ ማለት ነው። ቪዲዮን እስከ መጨረሻው ሳታዩ ምንም አይነት ኮሜንት እንዳትጽፉ እባካችሁ እላለሁ ማለት ነው። እንግዲህ ብሩክ ሰሞኑን ሲለቃቸው፣ ሲያንጸባርቃቸው፣ ሲያወራባቸው የነበሩ ቪዲዮዎች ነበሩ። ይሄ ልጅ ፍጹም አይደለም፣ ሰው ነው፣ ይሳሳታል፣ ያጠፋል። ማለት የምንወደው ከሆነ እስከ ጥፋቱ እስከ ስህተቱ ልንቀበለው ይገባል። ጥሩ ሲሰራ ሆይ 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 ብለን ከፍ፣ ሲሳሳት ደግሞ ሆይ ሆይ ብለን ዝቅ ሳይሆን አላ አይደለም መናገር ባለብን ደረጃ በመጠን በልኩ ስንወድም ስንጠላም በልኩ መሆን አለበት ብዬ አምናለሁኝና መሆን አለበት እና ብሩክ አዎ ትክክልም አድርጓል፣ ትክክልም ያላደረገበት ነገር ነበረ። በአጠቃላይ ያው ፕራንኩ ሲረዝም ሰዎችም ቅሬታቸውን እያቀረቡ ነበረ። ያ ነገር ግን መቋጫውን አብቅቶ ወይ ደግሞ መቋጫው ተበጅቶለት ብሩክ እንግዲህ የነበረው ነገር ፕራንክ ነው። ሀይሚንም በደንብ በቃ ስለምተማመንባት ይሄን ነገር ትወጣዋለች ብዬ ስለማምን ይሄንን ነገር አድርጌዋለሁኝ ብሏልና ምን ያህል እንደሚተማመንባት ምን ያህል እንደሚወዳት የእውነት በዚህ ምድር ላይ የሚተማመንባችሁ ሰው ሲኖር በጣም ደስ ይላል። ህይወት በጣም አስደሳች ትሆናለች፣ የምትተማመኑበት ሰው ራሱ ሲኖር ማለት ነውና ብሩክም ሀይሚ ላይ ያገኘው ያየው እጅግ በጣም የተደመመበት የተደነቀበት ነገር ነው። ይበልጥ ለሷ ራሷን ባከበረች ቁጥር የእውነቴን ነው የምላችሁ፣ አንድ ሰው ራሱን ባከበረ ቁጥር ያ ሰው ሁለተኛ ሰው የሚመጣው ሰው ሌላኛው ሰው እንዲያከብረው እንዲወደው ያደርጋል። እኛ ራሳችን የምንጥል ለራሳችን ክብር የሌለን ከሆነን ደግሞ ያ ሰውም በዛው ልክ ይንቀናል፣ ክብራችን ይጥላል። በቃ ለኛ ያለው ቦታ ራሱ እየቀመነሰ ነው የሚሄደው እና ብሩክ ደግሞ ለሀይሚ ያዘጋጀላት ነገር ነበረ። 1 ሳምንት ሙሉ ተፈትናለች። እች ልጅ ግን በፈተና ለመውደቋ ራሱ በጣም ተገርሜያለሁ፣ ተደንቄያለሁ። የእውነት ለመናገር ግን በሰዓቱ እሺ ብትለውም አይገርመኝም አይደንቀኝም ነበር። ምናልባት ለሱም ዋጋ ለመክፈል ብላም ሊሆን ይችላል ምናምን ነገር እና ግን እሺ አላለችውም። እና ይሄን ነገር አንደኛ የእሱ እምነት ለሷ ያለው እምነት በቃ የጣልባት እምነት፣ ሁለተኛ ነገር ደግሞ እሷም ያላት ክብር ለራሷ በጣም አስገርሞኛል፣ አስደንቆኛል። እና ትምህርትንም አግኝተንበታል። በሼም እንዲሁም ደግሞ ውለት አለብኝ። ፍቅር በውለት አይታሰርም በነገራችን ላይ ማለት ነው። ፍቅር ስሜት ነው እና ይሄን አድርጎልኛል እና ይሄን ላደርግለት አይደለም። በእርግጥ ስጦታ መሰጣጣት ሊሆን ይችላል ምናምን ነገር ይኖራል። ግን በውለታ ብቻ ታስሬ ሳልፈልግ አእምሮዬ ሳይፈቅድ አድርግ የሚለኝን ነገር ላደርግ አልችልም። እና ሀይሚ ላይም ያየሁበት ነገር እንደዛ ነው። የቱንም ያህል ወርቅ ቢሰጥ ከወርቅ በላይ ናት በእርግጥ ሀይሚ ማለት ነው። ከወርቅ በላይ ወርቅ ምንም ማለት አይደለም። የምትኖርበትን ቤት ምንም ማለት ከሷ በላይ አይሆንም። በቃ ሁሉም ቁሳቁስ በቃ ከሷ በታች ነው። እና ራሷን ከፍ አድርጋ ከፍ ያለች ሴት የምሬን ነው የምላችሁ፣ ዋጋዋ በቃ ውድ የሆነች እንቁ የሆነች ሴት ነች። እና ብሩክም ያ ዋጋዋ ገብቶታል። በቃ የምሬን ነው የምላችሁ፣ እንዲህ ዋጋችሁን ከሚሰጣችሁ ሰው ጋር መሆን በቃ ዋጋችሁን ከፍ አድርጎ ከሚያይ ሰው ጋር እንደመሆን የሚያስደስት ነገር የለም በዚህ ምድር ላይ። የምትወዱትን ሰው ማግኘት በራሱ መታደል ነው። እና ብሩክ በጣም እድለኛ ነው ብዬ ነው የማስበው። ቅመሟን በቃ ቅመም የሆነች የህይወት ማጣፈጫ ክኖር የሆነች ልጅ ማለት ነው። በቃ ሁሉ ነገር አሟልቶ የሰጣት ሴትነቷ፣ ሙያዋ፣ አለባበሷ፣ ንጽህናዋ፣ ጽዳቷ፣ የእውነቴን ነው የምላችሁ ውበቷ በጣም የሚያስገርም የሚያስደንቅ ነገር ነው። ሀይሚም እድለኛ ነሽ።
ብሩክን የመሰለ ትሁት የሆነ ፍቅር አዋቂ የሚተማመንብሽ በጣም የሚያከብርሽ ዋጋሽ በጣም ከፍ አድርጎ በቃ እኔ እንጃ አላቅም በብዙ ያከበረሽ ልጅ ነውና እድለኛ ነሽ እንደዚህ አይነት ሰው ማግኘት። በዚህ ምድር ላይ የሚያፈቅሩትን እንደ ማግኘት የምሬን ነው ያፈቀርነውን እንደ ማፍቀር መገጣጠም እድለኝነት የለም እና ሁለታችሁም እድለኛ ናችሁ ብዬ ነው የማስበው። ደስ የሚል ምሽት ነበረ የትናንትናው፣ በጣም የሚያቃጥል ግን ደግሞ ሙያውንም በደንብ ያሳየን ደስ የሚል ቪዲዮ ነበር የተለቀቀው። እኛም ያው ነገራቶቹ አልቀው አብቅተው ብሩክ ያለውን ሀሳብ በትክክለኛ ነገር ለሀይሚም ለእኛም እንዲነግረን እየጠበቅን በጉጉት ነበረ። ያም ሆኖ ደስ ብሎን እንግዲህ ምሽቱ አልቆ ነበረ። ነገር ግን አንድ የሚያወዛግብ አንድ ለተመልካቹ እየጎረባበጠ ያለ ነገር አለ። እሱም ምንድን ነው? ሚፍታህ እዛ ቤት መውጣት አለበት ወይ ደግሞ ሀይሚና ብሩክ ቤት ውስጥ መኖር የለበትም ወይም ደግሞ ሀይሚና ብሩክ ብቻቸውን ነው ቪዲዮ መስራት ያለባቸው የሚል ሀሳብ እየተነሳ ይገኛል ማለት ነው። ይሄ የሆነበት ምክንያት እንግዲህ ሀይሚን ብሩክን እንወዳለን የሚሉ ሰዎች የተናገሩት ንግግር እያቀረቡ ያሉት ሀሳብ ነውና እኔ ደግሞ ይህንን ነገር አንዳንድ ነገር ማለት አይቼ ማለፍ አልፈለኩም። ትናንትና ልሰራበት ነበረ ቪዲዮ፣ ግን እስኪ ያለውን ነገር በደንብ ላጣራ በሚል ቆይቻለሁ። ይህንን ቪዲዮ ልሰራ የቻልኩበትም ምክንያት እንግዲህ ሀይሚና ብሩክ ሚፍታህ እኔ እስከማውቀው ድረስ አንደኛ ሲጀመር መጀመሪያ ልነግራችሁ የምችለው ነገር እናንተ ብሩክንና ሀይሚን ትወዳላችሁ፣ ታደንቃላችሁ፣ ታከብራላችሁ፣ ደስ ይላል። ግን አልወለዳችኋቸውም። በነገራችን ላይ እናንተ ወላጆች አይደላችሁም ወይ ደግሞ ፈጣሪ አይደላችሁም። ይሄን አድርጉ ያን አታድርጉ፣ ለምን ከእንትና ጋር ወራችሁ፣ ለምን ከእንትና ጋር ዋላችሁ፣ ለምን ከእንትና ጋር አደራችሁ ብላችሁ ሙሉ በሙሉ እንትን ማለት መብት የላችሁ። በዚሁ አጋጣሚ መናገር የምፈልገው ነገር ማለት ነውና እኔ ሀይሚን የሚወድ ሰው ሁሉ ወዳለሁ። ባጭሩ ከልቤ በቃ ሀይሚን የሚወድ ሰው በቃ ንግስቷ፣ ልዕልቷ፣ ቅመሟ በቃ እኔ እንጃ ብዙ ስም ነው የሚሰጣት እና ይሄን ነገር ሲሉ ደስ ይለኛል። ልቤ ሙልት ብሎ በቃ ደስታን ይሰማኛል እና ብሩክንም እንደዛው ሲያደንቁት ደስ ይለኛል። በተቃራኒው ግን ለሀይሚ የሆነ ጥላቻ ነገር እሷን የንቀት የሆነ እሷን ለመጣል የሆነ ነገር ሲናገሩ ይከፋኛል። እና ልላችሁ የፈለግኩት ነገር በሀይሚም ዙሪያ በብሩክም ዙሪያ ያሉ ሰዎች ለሀይሚና ለብሩክ አመለካከታቸው፣ አስተሳሰባቸው መልካም ነገር ከሆነ እንኳን አንድ ሰው ሁለት ሰው ይቅርና 1000 ሰው በዙሪያቸው ቤታቸው ውስጥ ገብቶ ቢኖር ችግር የለብኝም፣ ወይም ደግሞ በጣም ደስ ይለኛል ማለት ነው። አይደለም አንድ ሰው አይደለም አንድ ሚፍታህ ብቻ ሌላ 1000 ሰው 2 ሚሊዮን ሰው እዛ ቤት ውስጥ ቢኖር ችግር የለብኝም። ምክንያቱም ሀይሚን የሚጎዳ ነገር እስካላደረገ ድረስ ብሩክን የሚጎዳ ነገር እስካላደረገ ድረስ እዛ ቤት ያለ ሰው ምንም ቅሬታም ላስነሳ አልችልም፣ ንግግርም ላወራም አልችልም፣ ሀሳብም ልሰጥም አልችልም። በዚሁ አጋጣሚ ማለት ነው። እና ሚፍታህ ምን አደረገ? እስኪ ጥያቄ ለእናንተ ልጠይቃችሁ። ሆይ ስትሉ ነበር በኮሜንት በቃ ከሀይሚና ከብሩክ ውጪ ሰው አንድ ላይ በቃ ሰው ሌላ ሰው ማየት አንፈልግም እያላችሁ ነበረና አንደኛ ጥያቄ የምጠይቃችሁ ነገር በሀይሚና በብሩክ መሀል ገብቶ ሚፍታህ እንደውም ደስታን የእውነት ለመናገር አሁን ቤኪ በጣም አስቂኝ ይመስላል አይደለ? ግን ሚፍታህ ራሱ በጣም አስቂኝ ነው፣ አዝናኝ ነው። እስኪ ሀይሚን እዩት እንዴት ፈገግ እንደምትል ከሚፍታህ ጋር ስትሆን። የምሬን ነው። አስተውላችሁ አታውቃላችሁ? በጣም አስቂኝ ነው። ቀልድ ያውቃል፣ ጨዋታ ያውቃል። እንኳን ለሷ ለብሩክም ጥሩ ፈገግታ ነው ያለው፣ ጥሩ እይታ ነው ያለው፣ ጥሩ አመለካከት ነው ያለው፣ ጥሩ በቃ ግንዛቤ ነው ያለው። ብሩክም ተናግሯል፣ ሀይሚም ተናግራለች። በጣም በህይወታችን ወሳኝና አስፈላጊ የሚጠቅመን ሰው አለ አብሮን የሚኖር እሱም ማን ነው? ሚፍታህ ነው ብለው እንግዲህ ሁለታቸውም በህይወታቸው በጣም እንደሚያስፈልጋቸው ቦታ እንደሚሰጡት መጠው ተናገሩ አይደለ እንዴ? ማለት እኛ የምንወደውን እናንተም ትወዳላችሁ ብለው ለተመልካች አመጡ አይደል? ከዛ ውጪ ሚፍታህ ምን አይነት ተንኮል ሴራ ሲሰራ አይታችሁት ነው? በዚህ ልክ ሚፍታህን ማየት አንፈልግም ሀይሚንና ብሩክን ነው የምትሉበት ምክንያት ስላልገባኝ ነው። ምን አደረገ ይሄ ልጅ? እንደውም ሀይሚን ብሩክን ስለሚያግዛቸው ስለሚደግፋቸው አብረው እየሰሩ ስለሆነ አብረው ሲዝናኑ ደስተኛ ሆነው እያየናቸው ስለሆነ እንደውም በርታ በቃ ከሀይሚ ጎን ከብሩክ ጎን በጥሩ ሁኔታ ስላለ ደስ ብሎናል። በቃ ለነሱ ከተመቻቸው እኛም ትመቸናለ ብለን እሱም ማበረታታት ስንችል ምንድነው ሞራል የሚነካ ንግግር የምትናገሩበት ምክንያት? ምናቸው ተቀነሰ? እዛ ቤት ውስጥ ሚፍታህ መኖሩ ምን ጎደለ? ምን አነሰ? ምን ተጎዱ? ምን አጡ?
የምሬን ነው። አንዳንዴ ለምንናገረው ነገር በቃ የሆነ እንትን ገደብ ይኖራል። የምሬን ነው የምላችሁ። የትንም ያህል የእውነት ለመናገር ሀይሚንና ብሩክን የእውነት የምትወዱ ከሆነ ማለት ነው ሚፍታህ ይውጣ ማለታችሁ እኔ እንደምትጠሏቸው ነው ያሰብኩትም በቃ የተሰማኝ ስለምትጠሏቸው የእነሱን ደስታ የእነሱን ፈገግታ የእነሱን ሳቅ ስለማትፈልጉ እንጂ ሚፍታህ ከምናቸውም ደርሶ ምናቸውንም ነክቶ ምንም ነገር አድርጓቸው አይደለም። እና ለሚፍታህ ለሞራሉ ሳትጠነቀቁም እንዴ እስከሚያውቀው ድረስ ለተመልካችም ክብር ያለው በእውነት እኔ ሚፍታህ ስርዓቱ በጣም ይመቸኛል። አልፎ ተርፎ የሰው ክፉ ቃል አይናገር። የምሬን ነው። ምቹ የሆነ በጣም ትሁት የሆነ ጨዋ የሆነ ልጅ ነው እና ከዚህ ልጅ ላይ ምን ጉድለት አይታችሁበት እንደሆነ የተንጫጫችሁት ግራ ስለገባኝ ይህንን ቪዲዮ ልሰራ ተገደድኩኝና ለሞራሉም ተጨነቁ። ለምን እናስከፋዋለን? ክፉ ቃል ሳይወጣው ሳያጠፋ ምንም ነገር ሳይናገር ስንት መጥፎ ሰዎች እያሉ እሱን ምን አድርግ ነው የምንለው? እና የምንነጋገረውን ወይ ደግሞ የምናወራውን ሀሳብ የምንሰጠውን ነገር እያሰብን ብንናገር ጥሩና የተሻለ ነው ብዬ ሀሳብ አስተያየት እሰጣለሁ ማለት ነው። ለማንኛውም እንግዲህ ብሩክ ያው ነግሬያቸዋለሁ፣ እኔና ሀይሚ መሀል ብዙ ነገሮች ሊፈጠሩ ይችላሉ፣ ግን እስከ መጨረሻው አንጣላም። እኛ አንድ ነን፣ እኛ እኩል ነን፣ እኛ ፍቅር ነን፣ በቃ አለን፣ አንድ ላይ ነን፣ መቼም አንለያይም በማለት እንግዲህ ለወረኞች፣ ለምቀኞች፣ ለሸረኞች ሀሳብ ሰጥቷል። ወሬ ማለት አላደል ያው የነበረው ነገር የሆነች ትንሽ ክፍተት ስትፈጠር ብዙ ግርግርታ ብዙ ዋይታ አለ። ያ ነገር እንግዲህ እኔና ሀይሚን የሚያስቆመን ነገር አይደለም እና ቅመሜን ወዳታለሁ ብሏል እና ጥሩ ነገር ነው። ፍቅራችሁን ያዘልቀው ይጨምረው። አሁን እንግዲህ እንደሚታወቀው ገና እየደረሰ ነው። ኦልሞስት 20 ምናምን ቀን የቀረው ከዛ ደግሞ ጥምቀትም ይኖራልና እኔ እንጃ አላቅም። ሙስሊም፣ ክርስቲያኖ፣ ፕሮቴስታንት ሁሉም ማለት ነው የእውነት ለመናገር ለበዓል በቃ በበዓል ልብስ ለማየት ሁሉም ሰው ጓጉቶ እየጠበቀ ነው ሀይሚንና ብሩክን ማለት ነው። እና እኔ የሆነ ነገር ይፈጠራል ብዬ ፈርቼ ነበር። እግዚአብሔርን ነው ብላችሁ። ለምን ሀይሚ በቃ እየተጨናነቀች እንደሆነ ሳይ ብሩክ ያመጣው ሀሳብ በቃ ሀይሚ የሆነ ሰዓት ላይ ሳያዋት ብን ብላ እንዳትጠፋ የሆነ በጣም እየደበራት ነው ፊቷ ላይ ሳይ የሆነ እንትን ብዬ ሳይ በጣም ፈርቼ ደንግጬ ነበር። ነገር ግን ያ ነገር ተመልሶ መጦ ፕራንክ እንደሆነ ብሩክ ተናግሮ ነገሩን ችግሩን ፈትተውት እንግዲህ አብረው ለመቀጠል ወይ ደግሞ ጥሩ ነገር ከዚህ በኋላም ለማምጣት ሞክረዋልና እያሰቡ ነው። ደስ ይላል። ስለዚህ በሚገራርም የባህል ልብስ 1 2 አይደለም 3 ከዛ 4 5 በቃ የሚያምር አይነት አለባበስ ለብሰው እንግዲህ ለበዓል ለገና እንደምናያቸው እኛንም እንደሚያስደስቱን ሀገራችን ያለን እስኪመስለን በተለይ በስደት ያላችሁ እህቶቼ እስኪመስላችሁ እንግዲህ የሚገራርም ቪዲዮዎችን ይለቃሉ ብዬ አስባለሁኝ። እና እነዚህን እንቁ ወርቅ የሆኑ ልጆችን እናበረታታቸው። የሚባልና ማይባል ነገር ለይተን እንወቅ እላለሁኝ። እናንተ ምን ተሰማችሁ? ይህ ሀሳብ እንዴት አያችሁት? የሰጠሁትን ሚፍታን እንዲህ መናገር ነበረብን ወይንስ ደግሞ አዎ ትክክል ነው፣ በሀይሚና በብሩክ መሀል ማንም ሰው መግባት የለበትም፣ አብሯቸው መሆንም አይችልም፣ ጥሩ አይደለም፣ ለብቻቸው ይስሩልን ነው የምትሉት? ወይስ ሚፍታ ምንም አላረገም ይቀጥል ነው የምትሉት? ሀሳብ አስቀምጡ።